كيف لام تفهم كيف لابين يا ኧረ ተረጋጉ ማዘር በቃ ተረጋጉና ማድረግ የምንችለውን ነገር ሁሉ እናደርጋለን። የምንችለውን ነገር ምንም አናደርገው ነገር ልጄ እኮ ናት በመቼን እኮ ነው ፈልገው ነው እንዴት አድርጌ እንዴት ወለጃ አንጀት ኧረ ማድረግ ሰምተናል። እንግዲህ ማዘር እንግዲህ ከካሜራ ውጭም ብዙ ነገር ነግሬውታለሁ። እኛ ማድረግ እንደዚህ መሆን እንዴት አድርጌ እኮ ስሞኑን እኮ አውቃለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ቪዲዮ ስትጀምሩ በላይክ ጀምሩ። ዛሬ በአዲስ ነገር ነው። የዛሬው በጣም የሚያሳዝን ጉዳይ ነው። ልዑል ከቤት ሲወጣላት ጠብቃ የልዑል እህትና የአክስትየዋ ልጅ እንግዲህ የአክስት ልጅ ሰሞኑን ከዘላለም ጋር ምን እየሰራች እንደሆነ ምስጢር አወጣለሁ እንደዚህ እላለሁ፣ ልዑልን ማትረፍ እፈልጋለሁ፣ እናቴ ከጀርባ የምታደርገውን ነገር እያየው ዝም አልልም፣ ልዑል እንዲሞት አልፈልግም እያለች እንግዲህ እያሳመነች ጠጋ እያለች ነው ያለችው። ዛሬ ደግሞ ይባስ ብላ የልዑል እናት ቤት እንግዲህ ልዑል ለስራ ሲወጣላት ጠብቃ ልዑል እንደወጣ አድራሻውን ምናምን ልካላት። ያው ሁለታቸው ይተዋወቃሉ፣ የልዑል እህትና የአክስቱ ልጅ። እዚህ በፊትም በትምህርት ቤት በምን እያሉ ብዙ ነገሮች አብረው ሲሰሩ ነበረ። የዛሬው ትንሽ ከበድ ያለው ነገር የልዑል እናት ቤት እንዴት ድፍረቷን ዝም ብላችሁ ተመልከቱ። አንደኛ ነገር ይቺ ልጅ የወሰደቻት ዋነኛዋ ጠላቱ የልዑል እህት ናት። ልዑል ዛሬ የለም፣ የሆነ ቦታ ወጥተዋል። እንግዲህ እነ ልዑል አይታችሁ ከሆነ ቪዲዮ ተለቋል፣ በራሳቸው ቻናል ወጥተዋል። እነ ሚኪ እነ ኤርሚያስ ሁሉም እንደተሰበሰበ አውቃ ይመስለኛል ይችን እንትን ለመጠቀም እነሱ እንደሌሉ ምናምን ነግራ እንግዲህ ልጅቷን ከቤት እንድትመጣ የጠራቻት። እንግዲህ የልዑል እናት ደግሞ የሆነ ነገር አንዳንድ ጊዜ ይነግራችኋል። በቃ ፈራዋት ምናምን አለች እና ስልክ ቀጥታ የደወለችለት ለእነሱ ስራ አለን ብለው ስለወጡ እነሱ እንትን ለማለት አልፈለኩም አለች። ለዘላለም ነበር የደወለችለት የልዑል አክስት ልጅ እኔ ቤት ናት ያለችው ምናምን ብላ ማለት ነው። ከዛ እነሱ ደግሞ እንግዲህ ልጅቷም እንደ እንትን ሆና በቃ እናቱ ልየዋ ቁጭ ብዬ ዝም ብዬ ያለው አለች። ዝም ብለው በቃ የሆነ ወረቀት ያልሆነ የሆነ ዝም ብለው እንትን ይባባላሉ አለች። እሷ እንዳታውቅባቸው። ከዛ ዘላለም እስከሚመጣ ድረስ የልዑል እናት በጣም እንትን አልኳለች። በቃ ተጨነቅኩ አለች። ምክንያቱም የሆነ ነገር ምግብ ራሱ ሻይ አፍርተው ራሱ ይቅር ይበለኛለች። በቃ ለመንትን ለማለት ከበደኝ፣ የሆነ ነገር የምታረገኝ መሰለኛለች። አንደኛ የገዛ ልጇ ናት። እንግዲህ ቤታቸውን ማሳየትም የሌለባት ነገር ጭራሽ ድፍረቷን ትናንት ዕለት ምን ስታረግ ስታስለቅሳት የነበረችው ጭራሽ እናቱ ቤት መጥራት ማለት ትንሽ የበዛ ይመስለኛል ይሄ ነገር። እንዳታስገድላት ብቻ የልዑልን እናት። እኔ የምፈረው ሌላ ነገር አይደለም፣ የልዑልን እናት በሆነ ነገር አድርገን እንትን እንዳትላት። ከዛ ዘላለም እስከሚመጣ ድረስ እናትየዋ የልዑል እናት በጣም ተጨንቀው እንግዲህ ዘላለም ከደረሰ በኋላ ነው ስለ ልጅቷ ምን እንደፈለገች፣ ከዛ ቤት ለምን ሄድሽ፣ የሆነ ነገር አለ አውቃለሁ ካልሽ ለእኔ መናገር ትችያለሽ እንጂ እናቱ ቤት መምጣት አትችይም አላት። ከዛ እህቱ ጠርታኝ ነው እንደዚህ ብላኝ ነው ምናምን አለች። ውሸት እህትየዋ ቀበጥ ናት ታውቃላችሁ። በውሸትም በእውነትም እንደፈለኩ ጓደኞቼ መጥራት አልችልም ወይ እንደዚህ ጭራሽ ጓደኛ እናንተን እንኳን ለይታ የማታውቅ የሆነ ስታት ከ20 ዓመት በላይ የሆናት ልጅ ነው የምትመስለው። ግን እንዴ ሰው እያደገ ሲሆን የሆነ እንትን ይሆናል እንዴ ጎበዝ። እያየች ራሷ ይች ልጅ ለወንድሟ ምን አይነት ጥላት እንደሆነች እያየች ጭራሽ ደግሞ እናቱን ለማስገደል ቤታቸው ድረስ ይዛ የምትሄደው ምን አይነት ድል! አሁን ይቺ ልጅ ዛሬ ምንም ነገር አላደረገችም። ነገም ደግሞ በተደጋጋሚ ልዑል ሳያውቅ እዛ ቤት እየሄዱ ለእናትየዋ የሚያግዙ መስለው ምግብ ሲያበስሉ የሆነ እንትን ሲሉ ሻይ ምንም ሲሉ
ያረፍኩ መስሏቸው እናትየዋ እንትን ሊሉ የልዑል እናት ደግሞ እንደዛ ነገር አያውቁም። አንድ ጊዜ ሰው ከጠሉ ሴት ልጃቸው ራሱ ብዙ ጊዜ ስለታዘቧት እንደ በፊቱ አይደሉም። በቃ በጣም የሆነ የመጠራጠር እንትን አለብኝ አሉና ዘላለም ሲደርስ ልጆቹ ምን እያደረጉ እንደው ታውቃላችሁ? የሆነ የራሳቸው እርስ በርሳቸው ይተዋወቃሉ። እርስ በርስ የሚያወሩት ነገር እሱ ዝም ብሎ በር ላይ እንትን ብሎ ሳይገባ ያዳምጣቸዋል። ስለ አክስትየዋ ስለ ልዑል ሁለቱ ቁጭ ብለው ያወራሉ። ጭራሽ የልዑልን እናት አስወጥተው እሷን ሳሎን አድርገው እነሱ መኝታ እንትን ክላስ ውስጥ ገብተው ሰውን እንትን ይላሉ። በዚህ ልክ የወንድሟን ጥላት እናት ቤት መውሰድ ማለት እኔ አንዳንዴ ጭንቅላቱ የሆነ የተዛባ ነገር አለው እንዴ! የልዑል እህት ሲጀመር የሆነ ገዳም ወስዶ ማስቀመጥ ነው ያለባቸው። ልጅቷ ትክክል የምታስብ አይመስለኝም። ትክክለኛ እንትን ቢኖራት የምታስብ ቢሆን የወንድምን ጥላት እናት ቤት ወስዶ ምግብ አብሮ መብላት መጠጣት በፍጹም የማይታሰብ በህልምሽ ራሱ የማታየው ነገር ነው። በጣም አስቀያሚ ስራ የምትሰራ ልጅ ናት። አሁንስ በምን እናቱን እንደምትምረው በምን እናውቃለን እንዴ? ይቺ ልጅ ምን ተልኮ እንዳላትስ ምን እናውቃለን? አሁን ላይ ልዑልን ለማገዝ ነው እያለች ዘላለም ቀርቧታል። ኦልሬዲ ማስረጃዎችም ስላገኘባት ያ የልዑልን እናት ሲያስፈራራት የነበረው ሰውዬ አዲስ አበባ ነው ምናምን ሲሉ ልዑል ሲፈልገው ቦታውን አላገኘም ነበር። በዚች ልጅ ጥቆማ መሰረት ዘላለም የሚሰራበትን ቦታ አውቆ ያው እሱ ደግሞ ሰብሰብ ብለን ዛሬ ደግሞ እንዳጋጣሚ ሆኖ እነ ልዑል ሚኪ ኤርሚያስ አልተመቻቸውም። የራሳቸው ፕሮግራም ነበራቸው። ያው ቪዲዮን አይታችሁታል ብዬ አስባለሁ። መደጋገም አልፈልግም። ያንን ለመስራት ስለሄዱ አልተመቸውም። ብቻውን ደግሞ ጥቃት ቢያደርሱብኝ ትላለች፣ ትፈሪያለሽ፣ ብዙ ነገር አለና ብቻውን መሄድ አልፈለገም። ቦታውን አሳይተው ነው የተመለሰችው። ኦልሬዲ እሱ ቦታውን አይቶታል። ከነገ ወይ ነገ ወይ ከነገ ወዳ እነሱ እነ ሚኪ ኤርሚያስ እንትን ሲኖራቸው ጊዜ ሲኖራቸው ሰውየውን ለማሳዝ ከዛ በኋላ ምን እንደሚሰራ ገንዘብ ነው የሚያግዘው። እንግዲህ ይሄ ሰውዬ እስካሁን ድረስ ለልዑል ለምን ምናምን ሲል አልሰማንም፣ ግን ለአክስትየዋ በደንብ በገንዘብ የሚያግዛት ሰዎችን ሁሉ የሚገዛው በገንዘብ እንደሆነ ራሷ ልጅቷ ተናግራለች። ስለዚህ ይሄ ራሱ ትልቅ ወንጀል ስለሆነ የሚያስጠይቀው ነገር ነው። ስለዚህ ይሄ ነገር መረጃ ስላገኘባት ልዑል ማነው ዘላለም ደግሞ በቃ እንደ ታማኝ እንደ እንትን አይቷታል። ግን ደግሞ አደገኛ ናት ልጅቷ። አሁን ዛሬ ጥሩ ነገር ብታወራ ነገ ደግሞ ሌላ ነገር እንትን እናቷ ናት እዚህ ጋር ለእናቷን ነው አሳልፋ እየሰጠች ያለችው። ስለዚህ ብዙም ማመን የለበትም። የልዑል እናት ቤት በፍጹም ሰው ይዘው መሄድ የለባቸውም። እናቱ ለራሳቸው የስኳር ማነስ ነው ብዛት መሰለኝ አለባቸው ተብሏል። ገና በድንጋጤ የሆነ ነገር እንዳያደርጓቸው እፈራለሁ። የገዛ ልጃቸውም ታስፈራለች እንኳን አይደለም ያክስትየዋ ልጅ። እኔ ግን እንደው ይቅርታ አድርጉልኝ እና ሰው እንዴት ነው ሰው ደፍሮ የሰው ቤት አንኳኩቶ የሚሄደው? ትናንት ዕለት ስታስለቅሳት ከልዑል ጋር ተባብራ እንደዛ ልጅቷን ውጭ እየወጣች ትምህርቷን ትታ ብዙ ነገር ስታስለምዳት የነበረች ሴት እናቷ ቤት ደግሞ አይኗን በጨው አጥባ መሄዱ ነይ እንኳን ብትላት እንዴት አይኗን አጥባ ትሄዳለች? ምን አይነት ድፍረት ነው? ልዑል የለም እንደዚህ ነው ነይ እኔ ብቻ ነኝ ምናምን ብላ ነው እንግዲህ ልጅቷ እንደምታወራው። ዘላለም ለምን መጣች ለምን እኔን ሳትነግሪኝ እዚህ መጣች ሲላት እሷ ናት የጠራችኝ ብላ ሁለቱ እኔ አይደለሁም እሷ ናት እየተባባሉ በውሸት ማለት ነው የልዑል እናት ችግር ውስጥ ለማስገባት። አሁን ልዑል ይሄን ቢሰማ ኦልሬዲ መስማቱ አይቀርም። እንትኑን ሲያይ ያያል ምን እንደ እናቱም ትነግረዋለች። ይቺ ልጅ አሁን ላይ በጣም እያበዛችው ይመስለኛል እህቱ። አሁን ላይ ከቤት የመባረሪዋ ቀን እየደረሰ ይመስለኛል። በጣም አዘብሯታል። የምታደርገውን ነገር እንኳን አታውቅም።
በልዑል ዞረች አልሳካላት ሲል አሁን ደግሞ በገዛ በወለደቻት እናቷ ጠላትን ቤት ድረስ ይዞ መሄድ ይሄ የጤነኛ እንትን ነው አስተሳሰብ ነው ብትሉኝ በፍጹም እኔ እንትን አልልም። የሆነ የጎደለ ነገር አለ እንትኗ የሆነ ፍስማ ሰው እንዴት ነው የሚያስበው እንዴ? በጭፍን ነው እንደምትሄደው። አንዳንዴ ዝም ብለ እኔ ሳያት የምታደርጋቸው ነገሮች ሁሉ እያወቀች እኮ ነው የምታጠፈው። ደግሞ ህፃን ሆና እኮ ወይ 3 4 ዓመት 10 ዓመት ብትሆን ያውም የ10 ዓመት ህፃን አይባልም ትልቅ ነው ብላችሁ ታሳልፉታላችሁ። ህፃን ስለሆነች ነው ምናምን። ይቺም የ20 ምናምን ዓመት ልጅ እንደዚህ እያስመሰለች ሰዎችን በውሸት ለመደለል ከሰዎች ጋር ኮንታክት ለማድረግ ጓደኝነት ለማድረግ ጓደኝነት ከፈለገች አሉ ብዙ እንትኖች የምታደርጋቸው። ግን እንደዚህ ከወንድሟ ጠላቶች ጋር አይደለም ጓደኛ የምትመሰርተው። እና አሁን ቤት መባረር ስላማራች መሰለኝ ሊባስ ብላ ደግሞ እናቱ ቤት ወስዳ ዛሬ ስታስጨፍርበት ነው እንትን ያለችው። እንግዲህ ዘላለም ሄዶ ነገሩን ሁሉ አስተካክሎ እናቱንም የልዑል እናት ተረጋጊ፣ ምንም ችግር የለም። ያው ልጅቷ እንግዲህ ምን እንደሆነች አላውቅም። እኔ እዚህ በፊትም ለልዑል ነግሬዋለሁ፣ እህትህ እየሰራች ያለችው ጥሩ አይደለም ምናምን ተብሎ ልዑልም አይቷል። አይቶ እንዳላየ ስለሚያልፋት እሷም ደግሞ ኮስተር ያለ የሆነ እርምጃ ቢወስድባት እህቱ የእውነቴን ነው እንደዚህ አታረግም። አሁን ግን እህቱ ምንድነው አሳልፎ አይሰጠኝም በእኔ አይጨክንም ምናምን ስለምትል መጨረሻ ላይ ምን ስታረገው የዛ ሰዓት ይነቃል ብዬ አስባለሁ። እያያት ነው፣ ሳያት ቀርቶ አይደለም የምትሰራውን ስራ ከአክስቱ ጋር ምን እንደምትሰራ ብዙ ነገሮች ያውቃል፣ ያያል። እሱ ራሱ ነው እያለፈ የሚሄደው። ሰምቶ ዝም ካለ እንግዲህ ራሱ ያውቃል። እኛ እንለፈልፋለን። እኔ አሁን የምታሳዝነኝ እናቱ ናት፣ የሆነ ነገር እንዳያደርጓት። ባለፈው በቤት ሰራተኛዋ ምን እንደሆነች አይታችኋል። በምግብ ልትመርዛት። ይችም ልጅ ዛሬ እንደዛ ብታረግ ምንም መቼም ቤታችሁ ሂዳችሁ እግሯን እና እጇን አስራችሁ አታስቀምጧትም። በምን ውስጥ እንደምትከትባችሁ ራሱ አታውቁምና ለልዑል የማይራሩ ሰዎች ለእናቱ ይራራሉ ማለት ከባድ ነው። ከእናትየዋ ጋር ደግሞ የድሮ ቂም አለባቸው ይመስለኛል። ልዑል ሕፃን እያለ እናትየዋ እና በተለይ የልዑል ቤተሰቦች የልዑልን እናት አይወዷትም። ከመጀመሪያው ጀምሮ ገና ከሕፃንነቱ ጀምሮ ከቤት ሲያስወጣት ጀምሮ የሆነ የሚዋደዱ ቢሆን የሚከባበሩ ቢሆን ከመጀመሪያው ከቤት አያስወጣትም ነበር። ስለዚህ እነሱ ችግር ስላለባቸው የልዑል እናት እነሱ ጋር መቀራረቧ ትልቅ ችግር ነው የሚሆንባት። በሩቅ ይሻላታል። ልዑልን እንደፈለጉ እያረጉት አንዴ ደስ ሲላቸው እንትን ሲሉ ደስ ሲላቸው ብዙ ነገሮች እያረጉ ስለሆነ እሱን ታሳልፎታላችሁ። የዛሬው ደግሞ ይከብዳል። በጣም ደፋር ናት። እኔ በእሷ ቦታ ብሆን ዘርም አልልም። የእውነት እንዴት ድፍረቱ ኑሮኝ። ጌታ ሆይ ትዕግስቱ ስጠኝ። እኔ ምን አይነት ስንት አይነት ሰው አለ እያስመሰለ የሚኖር አምላክ ሆይ እንግዲህ ልቦና ይስጠን ለሁላችንም። ሌላ ምንም አልልም። አስመስሎ ከሚኖር ሰው ፈጣሪ ጠብቀን። የልዑል እህት ደግሞ የያዛትን ከላዩ ላይ ያለውን እንትን እግዚአብሔር ያንሳላት፣ ልቧን ይመልስላት፣ ለቤተሰቦቿ የምትራራ ለቤተሰቦቿ የምታስብ ልጅ ያድርጋት እያላችሁ የእውነት ከራሷ ገብቶ እንደዚህ አይነት ነገር አታረግም። ጥላትን ቤት ውስጥ ጠርታ አታበላም አታጠጣም። ስለዚህ ልጅቷ ችግር ስላለባት ነው። እንግዲህ ሁላችሁም ጸሎት አድርጉላት። ልዑል ሲሰማ እንግዲህ ምን እንደሚል አላውቅም። ለማንኛውም ዘላለም ሂዶ አስተካክሎት እናቱንም አረጋግቶ የልዑልን እናት ልጅቷን ከዛ ቤት ይዞላት ወጥቷል ማለት ነው።
እንግዲህ እሷን ራቅ ያለ ቦታ ካልወሰዷት እናቱም ሰላም አታገኝም። ለማንኛውም እንግዲህ ምንም ማድረግ አይቻልም። እኔ መቼም አንዳንድ ነገር ሲሰማ ለእናንተ ነው። እናንተ ደግሞ በተቻላችሁ አቅም ቪዲዮውን ስትጀምሩ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ የዛሬው ይሄን ይመስላል። ከተመቻችሁ ላይክ እና ሼር አድርጉ። በሌላ ቪዲዮ እንገናኛለን። ሀገራችንን ሰላም ያደርግልን። ወዳችኋለሁ፣ አከብራችኋለሁ። አስተያየታችሁን ከስር ኮሜንት ስር ጻፉልኝ። ሰላማችሁ ይብዛ።